ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ይህ ሳምንታዊው የአርሂቡ ዝግጅታችን ነው። እንደተለመደው የአርሂቡ ዝግጅታችን የተለያዩ እንግዶችን እዚህ ስቱዲዮ ድረስ በመጋበዝ የህይወት ተመክሯቸውን ልምዳቸውን እንዲያካፍሉን የምናደርግበት መሰናዶ ነው። እናንተም ተመልካቾቻችን በስልክ ቁጥሮቻችን በመደወል ሐሳባችሁን፣ አስተያየቶቻችሁን፣ ጥያቄዎቻችሁን ታደርሱናላችሁ። ዛሬም እንደተለመደው በዚህ አይነት መልኩ ነው የምንቀጥለው። ዛሬም በሙያ ልምዳቸው የህይወት ተመክሯቸውን እንዲያካፍሉን እንግዳ ጋብዘናል። ዶክተር ተወልደ ብርሃን ገብረ እግዚአብሔርን እዚህ ስቱዲዮአችን ድረስ ጋብዘናል። እንግዲህ እንደሚታወቀው ዶክተር ተወልደ ብርሃን በተለያዩ ዓለም አቀፍ መድረኮች ላይ ኢትዮጵያን በመወከል ትልልቅ ስራዎችን ሲሰሩ የነበሩ ሰው ናቸው። በተለይም በዚህ በአካባቢ ጥበቃ ዙሪያ ጥሩ እንቅስቃሴ ሲያደርጉ የነበሩ ሙያቸውንም ሲያካፍሉ ዓለም አቀፍ ሕጎች እንዲረቀቁ ዓለም በእኩልነት ተጠቃሚ እንዲሆን የሚያደርጉ ስርዓት እንዲዘረጉ ከማድረግ ባሻገርም በመምህርነትም ሙያ በተለይም በዩኒቨርሲቲዎች ውስጥ በማስተማርም በምርምርም ሰፊ ልምድ ያካበቱ ሰው ናቸው። በዚህም የተነሳ ዓለም አቀፉ የአካባቢ ጥበቃ ፕሮግራም ተቋም ሽልማትም አበርክቶላቸዋል። የተለያዩ ሽልማቶችንም ወስደዋል። አዲስ አበባ ዩኒቨርሲቲም በ2004 ዓ.ም እንደ አውሮፓውያን አቆጣጠር ሽልማትም አበርክቶላቸዋል። የክብር ዶክተሬትም ሰጥቷቸዋል። እንግዲህ እኚህን እንግዳ ዛሬ ስቱዲዮአችን ድረስ ጋብዘናል። የተለያዩ መረጃዎችን እያካፈሉን ተመክሯቸውን እየነገሩን ቆይታ እናደርጋለን። ምናልባት ዶክተር እንኳን ደህና መጡ ለማለት እወዳለሁ። መጀመሪያ እኔም በጣም ደስ ይለኛል ስለጋበዛችሁኝ። እንኳን ደህና ቆያችሁኝ። ጥያቄዎቻችሁን ለመመለስ ዝግጁ ነኝ። እሺ፣ እናመሰግናለን። ምናልባት ዶክተር ከዚህ በፊት በተለያዩ መድረኮች ላይ በተለያዩ ሚዲያዎች ላይ የተናገሯቸውን ሽልማት ስነ ስርዓቶቻቸው ምን እንደሚመስሉ ተመልካቾች ሀሳብ ይዙበት ዘንድ ለ2 ደቂቃ ያክል ተከታትለን እንመለሳለን። በያላችሁበት ጥሩ ጊዜ እንዲሆን እንመኛለን። መልካም ጊዜ ከፕሮግራማችን ጋር ይሁን። የመጀመሪያውን የ2 ደቂቃ የዶክተር ተወልደ ብርሃንን አጭር ንግግርና የሽልማት ስነ ስርዓት ተከታትለን እንመለስ። ጥሩ ጊዜ ከአሪቦ ጋር። ይሄ ተፈጥሮን ማየትና ለማወቅ መሞከር እስካሁን ለሰራኋቸው ስራዎቼ መሰረት ሆኖኛል። ከልጅነቴ ጀምሮ ተፈጥሮ ይማርከኝ ነበር። ሕፃን ሆኜ ተልኬ ወደ ጎረቤቶች በመንገድ እያለሁ አበባውን፣ ቅጠሉን ወይም ጠጠሩን ሳይ ስደባብስ ሳይ ሳሻሽ ጊዜው ያልፍና እረሳዋለሁ። ቆይቼ ወደ ቤት ስመለስ መልእክቱን የታደረስክ ስባል ተመልሼ መሮጥ አለብኝ። Finding inspiration for ourselves and our children we admire and to emulate. I congratulate you, the award winners, for your passion in the environment and your dedication in the work that you are doing. የተባበሩት መንግስታት ዩኔፕ የምድራችን ጀግና ብሎ ነው የሸለመኝ። Global environment achievers and leaders from every region of the world. Hosted with the Singapore Ministry of the Environment and Water Resources and the Singapore Tourism Board, UNEP presented awards to 7 green leaders who have made significant and recognized contribution regionally and globally to the protection and sustainable management of the Earth's environment and natural resources. ክቡራትና ክቡራን ተመልካቾቻችን ዶክተር ተወልደ ብርሃን እንግዲህ በተለያዩ ዓለም አቀፍ መድረኮች ላይ በርካታ ሽልማቶችን አግኝተዋል። በአካባቢ ጥበቃ ዙሪያም ሰፊ እንቅስቃሴ ሲያደርጉ ነበር። አሁን በአካባቢ ጥበቃና በደን ሚኒስቴር የሚኒስትሩ አማካሪ በመሆን እያገለገሉ ይገኛሉ። እንደው ቅድም ሲናገሩ ከነበረው እቺ የልጅነት ጊዜን እንነሳና ወደ ሌሎች ሙያዎቹ ወደ ሌሎች ስራዎቹ እንመጣለን። ከአካባቢ ጥበቃ ጋር ቅድም እንዳየ ነው። እስቲ ምንድነው መነሻ የነበረው በልጅነቱ እንዴት ተሳቡስ ወደዚህ ጉዳይ የሚለው ነገር ብንካፈል ደስ ይለኛል። ምናልባት አድማጮቻችን ብዙዎቹ የከተማ ሰዎች ናቸው።
የገጠርን ኑሮ ላያውቁ ይችላሉ። ግን የገጠር ኑሮ ከተፈጥሮ ጋር አዋህዶ ነው የሚያሳድገው። አንድ ሕፃን ከመጀመሪያው ከመዳሁ ጀምሮ ከሚድህበት ጊዜ ጀምሮ እያደገም ሲሄድ ከተፈጥሮ ጋር ነው ቁርኝቱ። ስለዚህ ያደግኩበት ሁኔታ ሰው የለም ማለት አይደለም፣ ግን ከሰው በተጨማሪ ተፈጥሮ ነበረ ቀጥተኛ ግንኙነት ለቀጥተኛ ግንኙነት የሚቹ የነበረውና ተፈጥሮ ስል ደግሞ ድንጋዩንም፣ ጠጠሩንም፣ እጽዋቱንም፣ እንስሳቱንም፣ ሁሉንም ጅቦችንም ጭምር። ለምሳሌ ከመጀመሪያው ትዝታዎች አንዱ ልጅ ሆኜ የጅብ መንጋ እየሮጠ መጣና እኔ ፈርቻለሁ ይበላኛል ብዬ፣ ግን ጅብ ሰውን አይበላም። በግራና በቀኝ አልፈውኝ ሄዱ። ዝም ብለው ነው የሄዱት። በሰላም ወደ ቤት የገባሁ። እንደው ቤተሰብ ውስጥ 13 ናችሁ እና እርስዎ ደግሞ የትምህርት ጊዜዎትን በተወሰነ መልኩ እዛው የተወለዱበት አካባቢ ከተከታተሉ በኋላ አዲስ አበባ መጥተው ውንጌት የመማር እድል ነበር። ከዛ በኋላ ዩኒቨርሲቲ ገቡ። ከዛ በኋላም ወደ እንግሊዝ ነው ያመሩት። እዚህ ቦታ ላይ የነበረው የቤተሰቦት በተለይ በትምህርቱ ዓለም ጎልብተው ጥሩ ደረጃ እንዲደርሱ የነበረው አስተዋጽኦ ምን ይመስል ነበር? ትልቁ አስተዋጽኦ ቤተሰቦቼ እንድማር ይፈልጋሉ። ትምህርት እንድንማር በጣም ነበር የሚገፋፉን። በዚያ ዘመን ብዙ ሰው ዘመናዊ ትምህርት በተለይ እንደ እርኩስ ነገር ነበር የሚያየው። እንዲያውም አውቃለሁ አንድ ከዘመዶች አንዱ ልጆቼን ለ7 ትውልድ ረግሜያቸዋለሁ እስኮላ ከገባችሁ ብለው የረገሙ እና የዛን ያህል ጥላቻ ነበረ። አሁን ቦኮ ሃራም የሚለው የናይጄሪያ ቡድን ስሙን ሰምታችኋል። ቦኮ ቡክ መጽሐፍ ማለት ነው፣ የፈረንጅ መጽሐፍ። ሃራም እርም። ይሄ ስሜት በእኛም ነበረ በሕፃንነታችን ወቅት። አይገርምምም? ምክንያቱም እኛ በተለይ እኔ በተወለድኩበት ወቅት በተለይ ጣሊያን ሊገዛን ሞክሮ በሙከራ ወቅት ነው የተወለድኩት። የማስታውሰው ግን ከተባረረ በኋላ ነው። ስለዚህ የእሱ ጥላቻ የውጭ የሆነውን ሁሉ እንድንጠላ አድርጎን ነበረ። አሁን ግንዛቤው በጣም ተለውጦ ዘመናዊ ትምህርት በሀገሪቷ በሙሉ ተሰራጭቷል። እንግዲህ ይህን አይነት አልፌ ነው ትምህርት የተማርኩት። ትምህርት ስማር ግን እኔ እድለኛ ነበርኩ። አባቴም እናቴም ማንበብ እሱ ነገር ነው ይችላሉ። አባቴ መጻፍም ይችላሉ። አንድ ያጎት ልጅም ነበረኝ በለሳ ጎንደር አጠገብ የተወለደ፣ እሱም መጥቶ ነበረ እና ትግርኛ፣ ግዕዝ፣ አማርኛ እየተማርኩ ነው ያደግኩት። ከዚያ በኋላ ነው ወደ መደበኛ ትምህርት ቤት የገባሁት። መልካም። እንግዲህ በ11 ዓመቶ ወይም በ12 ዓመቶ አካባቢ ነው ወደ አዲስ አበባ እንደመጡ የሚነገረው አይደል? አይደለም፣ በ12 ዓመቴ ወደ አንደኛ ደረጃ ትምህርት ወደ ንግሥተ ሰባ ትምህርት ቤት ወደ አድዋ ሄዱ። አድዋ ላይ? አዎ። እዚያ 4 ዓመት ተምሬ ነው ወደ አዲስ አበባ የመጣሁት። ከ4 ዓመት ቆይታ በኋላ ማለት ነው። አዎ። መልካም። እንደው ትምህርቶትን ከጨረሱ በኋላ
ቀጥታ ወደ ሀገር ቤት ነው የተመለሱት። ሀገር ቤት መጥተው ደግሞ በተለያዩ ተቋማት ላይ በተለይም በትምህርቱ በምርምሩ ሰፊ ስራ እንደሰሩ በዲን ወይንም የዩኒቨርሲቲ ፕሬዚዳንትን በመሆን ማገልገሎት ይታወሳልና እዛ ጋር የነበረው ምን አይነት ምቹ ሁኔታ ተፈጥሯል? በተለይም ይሄ የአካባቢ ጥበቃ ባለስልጣንም ለመመስረት ጥሩ መነሻ ይሆናል ተብሎ በእርሶም ሲነገር የነበረው ብዙ ሰዎችም የሚያነሱት የእርሶ ምርምሮች፣ ጥናቶች፣ ሀሳብ ማመንጨት እዛ ላይ ይነሳልና የነበረው ሁኔታ ምን ይመስላል? የነበረውን ሁኔታ በሁለት ከፍለን ብናየው አንዱ ለስራ ተነሳሽነትን በመደገፍ አኳያ የነበረው ነው። እሱ በጣም አስፈሪ ነበር። እንዲያውም ወጣትነት ጥሩ ነው፣ በወጣትነቴ ነው እንጂ የተወጣሁት አሁን ቢሆን አልችለውም፣ እርግጠኛ ነኝ። እንዲሁ ለእውቀት ብለን በምናደርገው ጥረት አብዮት ቀልባሽ እየተባልን በደርግ ዘመን ብዙ መከራ ነበረን። ይሄ አልፏል። ነገር ግን መሰረት መጣሉ ለመጪው ትውልድ ወሳኝ ስለሆነ ገፍተንበታል። እኔ ብቻዬን አይደለሁም፣ ብዙዎቹም ነበሩ። ወደ ዝርዝር እንዳስፈላጊነቱ ጥያቄ ካላችሁ እገባለሁ እንጂ መግባቱ የሚያስፈልግ አይመስለኝም። ከዚያ በኋላ የደርግ ዘመን ሊያበቃ 1 ዓመት ሲቀረው ድርቅ በተደጋጋሚ መቶን ስለነበረ ድርቁ መምታቱ ነበር ጎጂ ሆኖ የታየው። ጉዳቱን ያመጣው በይበልጥ ግን ድርቁ አይመስለኝም። ምክንያቱም ድርቅ በየወቅቱ ይከሰታል በየትኛውም ሀገር። የነበረን የእርስ በርስ ጦርነት ነው መሰረታዊ ችግሩን የፈጠረው። ሆኖም ግን ድርቅ ማስተዋጽኦ አላደረገም ማለት አይደለም። ስለዚህ በእውቀቱ ትምህርቱ ያለ አንተ ነህና ምን ይምሰል የአካባቢ አያያዛችን የሚለውን ፕሮጀክት በመጨረሻ ዓመቱ ደርግ አንድ ፕሮጀክት ተፈጥሮ እኔን ምራ ብሎኝ የኢህአደግ ድል ደግሞ በዚያው ቀጥል አለኝ። ከዚያ ይኸው እዚሁ ደርሰናል። እንደው ዶክተር አካባቢ ጥበቃ ስንል ደንን መንከባከብ ብቻ ነው ወይ ደንን መትከል ብቻ ነው ወይ የሚል ጥያቄ አለ። እሱ ላይ ትንሽ ቢሉን ደስ ይለናል። እንዲያውም ትክክል ነው። የሰው አስተያየት ይሄን ይመስለዋል። እንዲያውም የአካባቢ ጥበቃ ባለስልጣን ሲጀመር ጠመንጃ ይዘን ምንጠብቅ ጥበቃ የሚለው በመተኮስ ነው የተለመደው። የጀግኖች ሀገር ስለሆነች ነው መሰለኝ ሀገራችን። እንግዲህ ወደ ደኑ እንዳይገባ እየተኮስን ምናባረር ነበር የሚመስለው። የአካባቢ ጥበቃ ሲባል ግን ደንን ብቻ አይደለም የሚመለከተው። እንዲያውም እስከ አሁን አዲሱ የሚኒስቴር መስሪያ ቤት እስከሚቋቋም ድረስ የደን ኃላፊነት በግብርና ውስጥ ነበረ የሚካሄደው። ዋናው የአካባቢ ጥበቃ የነበረው ስራችን የነበረው ሌላው ሁሉ ነው። ሌላውም ስንል ለምሳሌ ብክለት፣ አዲስ አበባ ነዋሪ የሆነው በተለይ ብክለት በደንብ ይታየናል። በአዲስ አበባ ውስጥ የተወሰኑ ትናንሽ ወንዞች ያልፋሉ። እነሱን የተመለከተ ሌላ ቢቀር ግማቱ ስለሚያባርረው ምን እንደሆነ ብክለት ይገባዋል።
ብክለትን መቆጣጠር አንዱ ነው። ከዚያ አልፎ ግን ከግማቱ አልፎ በተለይ ከአዲስ አበባ ወጣ ስንል ውሃውን የሚጠጡትም ሰዎችም እንስሳትም ስለሆኑ ብዙ መርዛም ነገር ከተለያዩ የቆሻሻ ምንጮች ከፋብሪካዎች ጭምር ሊወጡና እዛ ሊገቡ ይችላሉ። የዚህ ቁጥጥር አንዱ ነው። አሁን ብዙ ሰው እንደሚያውቀው የአየር ንብረታችን እየተለወጠ ነው። የአየር ንብረት ስንል አማካይ የአየር ባህሪ ማለት ነው። ምድራችን እየሞቀች ነው የመጣችው። ይሄ ከቀጠለ እየተቀቀልን ልንጠፋ ነው ማለት ነው። ይህ እንዳይሆን ዓለም ተባብራ ይሄ ሂደት የሚገታበትን መንገድ መሻት አለባት። በዚሁ ከዓለም ጋር ድርድር ማድረግ እና በኢትዮጵያም ውስጥ የተራችንን ተግባራት እንዲሟላ ማድረግ በምሳሌነት ነው። ብዙ ናቸው። አሁን የአካባቢ ጥበቃ ሲባል እንግዲህ ቅድም እንዳነሱት ብዙ ተግባራትን ያከናውናል። ከተሞችም ይሁኑ ገጠሮች ለሰዎች የመኖሪያ ምቹ ሆነው እንዲቀጥሉ የማስቻል ስራ በሰፊው ይሰራበታል ተብሎ ይታመናል እና አንዳንድ ጊዜ የሚነሱ ሀሳቦች አሉ። በተለይ በዚህ አዲስ አበባ ላይ ቅድም ሲያነሱት እንደነበረው በወንዞችም ይሁን በድምፅ ብክለትም ይሁን ይሄ የኑሮ ምቹ ያለመሆን ጉዳይን ምን ያህል ተሰርቶበታል የሚለውን ሀሳብ ትንሽ እናንሳውና እርስዎ ወደ ሰሯቸው ስራዎች፣ ወደ ምርምሮቹ፣ ወደ ጥናቶቹ፣ ወደ ሽልማቶቹ እንመለሳለን። እንግዲህ ሁለት ህጎች ወጥቷል። መጀመሪያ ግን ላስታውሳችሁ የአካባቢ ጥበቃ ስራን ኢትዮጵያ የጀመረችው ቆየት ብላ ነው። በአውሮፓውያን አቆጣጠር በ97 ገደማ ነው ፖሊሲውን ማርቀቅ ምናምንም የተጀመረው። እንግዲህ የአካባቢ ጥበቃ ባለስልጣን ተቋቁሞ ከዛ በኋላ ፖሊሲውም ህጎችም ተረቀው ሲጸድቁ ተግባር እስኪጀመር ምናምን በቅርቡ ነው። ይሄ የኢትዮጵያ ችግር ብቻ አይደለም። አብዛኞቹ እንዲያውም በኢንዱስትሪ በጣም ለምተዋል የምንላቸው ሀገሮች ሰው አካባቢን ያክል የሚለውጥ አይመስላቸውም ነበረ እና ኋላ ችግሩ እየከፋ ሲመጣ ነው ለካ ይህም አለ ወደ ማለት የተጀመረው። ስለዚህ ህጎቻችን በቅርብ የወጡ ናቸው። ከነዚህ ሁለቱን ልጥቀስ። አንዱ የአካባቢ ተጽዕኖ ግምገማ ነው። ይኸውም አዲስ ፋብሪካ ሲሰራ፣ መንገድ ሲሰራ፣ አንድ ለውጥ ሊያመጣ በአካባቢ ላይ ከፍተኛ ለውጥ ሊያመጣ የሚችል አንድ ነገር ሲሰራ፣ ግድብም ሲሰራ በቅድሚያ ምን ተጽዕኖ ያመጣል? ያ ተጽዕኖ እስከተቻለ ድረስ ትንሽ እንዲሆን እሱም የማይወገደውም መካካሻ እንዲፈጠርለት ምን መደረግ አለበት የሚለው ነው። እንግዲህ ይሄ ህግ ከመኖሩ በፊት ነው ብዙዎቹ የአዲስ አበባ ፋብሪካዎች የተከፈቱት አሁን ብክለት እየፈጠሩ ያሉት። እነሱም ቢሆኑ ሂደታቸውን መለወጥ አለባቸው። እንግዲህ ሂደታቸውን እንዲለውጡ ብክለት የሚያመጣውን ልቀታቸውን እንዲገቱ የሚያደርግ ህግ ወጥቷል። ግን ህግ አውጥቶ ያን የሆኑ በተግባር ይዋል ማለቱ ስራ ይቁም ማለት ሊሆን ይችል ስለነበረ
የእፎይታ ጊዜ ተሰጥቶ ነበር። የእፎይታ ጊዜው አሁን በ2006 ዓመተ ምህረት ያበቃል። ከዚያ በኋላ የሚበክሉቱ ወደ ፍርድ ቤትም ይሁን ተወስደው እንደ ሁኔታው ለጥፋታቸው አስተዳደራዊም ሕጋዊም እርምጃ ተወስዶ ለጥፋታቸው እንዲከፍሉ ይደረጋል ማለት ነው። ያ ግን በሂደት የምናየው ይሆናል ማለት ነው። መልካም ጨዋታችንን እንቀጥላለን። የስልክ መስመራችን ላይ አሁንም ሌላ አድማጭ ተገኝቷል። ሌላ ተመልካች አለን። ሄሎ ማን እንበል? ሄሎ ቴዲ። አቤት። እንደምን አደራችሁ? እግዚአብሔር ይመስገን። ማን እንበል? አቤ ነኝ ቴዲ። እሺ ደህና አደራችሁ? ደህና ነን ይመስገነው። ደህና ይመስገነው። ደህና አደሩ ዶክተር? ደህና ነን እግዚአብሔር ይመስገን። እንኳን ደህና መጡ ብያለሁኝ። እንኳን ደህና አገናኘን። እንግዲህ የእሳቸው ድምጻቸው ከኢትዮጵያ አልፎ በዓለም አቀፍ ደረጃ አፍሪካ ሀገሮችን ጨምሮ ቡድን 77 እና ቻይና ተብሎ የሚታወቀው የበርካታ ሀገሮች ስብስብ አፈቀላጤ ሆነውም ሰርተዋል። ይህንን ኃላፊነት እንዴት ተወጡት ነው አንዱ ጥያቄ። እሺ ሌላ ደግሞ በይፋም ባይሆን ውስጡን የሶስተኛ ዓለም ክፍል ሰዎች ምንም ቢማሩም የራሳቸው የሆነ ጠንካራና ረሺ የሆነ የመደራደሪያ ሀሳብ አያቀርቡም የሚባል የእብሪት የበለጸጉት ሀገሮች ተደራዳሪዎች ዘንድ ይሰነዘራል። ነገር ግን በዶክተር ተወልደ ዋና መሪነት ይቀርብ የነበረው የድርድር ሀሳብ ይዘትን በአሳማኝ ሀሳብ መመለስ ሳይችሉ ሲቀሩ ሞራል የሚነካ ነገር ያደርጉ ነበር ይባላል። ይህንን ቢገልጹልን ደስ ይለኛል። እንዲያውም ሞራል ነኪ የሆነውን የብቃት የላችሁም አባባልን ዶክተር ሊቋቋሙት ስላልቻሉ እንደው በአንድ ወቅት ለመማታታትም እንደው የተጋበዙበት ጊዜ ነበር ይባላል። ሌላው ደግሞ የዛሬ 8 ዓመት ገደማ ይመስለኛል የተባበሩት መንግስታት ስብሰባ በካናዳ ሞንትሪያል ከተማ ይካሄድ ነበር። ሞንትሪያል የተመድ ብዝሃ ሕይወት ጽሕፈት ቤት ደግሞ መቀመጫ ነች። የዶክተር ተወልደ ብርሃን አቋም በካናዳ መንግስት ዘንድ ያልተወደደ ስለነበር ቪዛ በማገድ ከስብሰባው ሊያስቀሯቸው ሞክረው ነበር። ባይሳካላቸው ቪዛውን ካገኙ በኋላ ለደጋፊዎቻቸው በኢሜይል ልከው ነበረ። ምን ነበር መልእክቱ ነው ምለው። የመጨረሻ ጥያቄ ዶክተር ተወልደ ብርሃን አማራጭ የኖቤል ሽልማት በአንድ ወቅት በስዊድን ሀገር እንግሊዛዊቷ ባለቤቶ ባሉበትና ከእንግሊዝ ሀገር ስዊድን መታ በተገኘችበት ልጆ ባሉበት ሽልማቱን ወስደዋል። ነገር ግን ያለዎትን አንዳንድ ቅሬታዎች ተናግረው ነበረ። ቅሬታው ምን ነበር በዛን ወቅት ነው ጥያቄ። እግዚአብሔር ያክብርልኝ፣ እድሜና ጤና ይስጦት ነው ምለው። ዶክተር ሰላም ሁኑልኝ። እሺ እናመሰግናለን አቤ ከቤ። ሰላም ሁኑልኝ ቴዲ። አራት ሀሳቦች ተነስተዋል። ሌላም የስልክ መስመራችን ላይ ሌላም ጥያቄ የሚያቀርብ እንግዳ አለን። ሄሎ ማንን በል? ሄሎ ጤና ይስጥልኝ። ክበበው ነጋሳ እባላለሁ ከክፍለ መንግስት። አቤት አቤት። ክበበው ነጋሳ እባላለሁ። እሺ አቶ ክበበው። እሺ ጥያቄው ካለ እናንሳ እንቀበል። እስኪ ዶክተርን አንድ ጥያቄ ልጠይቃቸው ነበረ። እሺ አሁን በኢትዮጵያ ባለው ህገ መንግስት ማለት ነው ማንኛውም ጥብቅ ደኖች በህዝቡ እንዲተዳደርና ለዘለቄታዊ ለደኑም ጥበቃ ሆነ ደኑ ቀጣይነት እንዲኖረው ህዝቡ እንዲያስተዳድረው ነው የሚለው። እሺ ግን አሁንም አብዛኛው ደኖች በመንግስት ጥብቅ ስር ስለሆነ ህብረተሰቡ ጉዳት እያደረሰባቸው ነው እና አሁን ዶክተር አብዛኛውን በዚህ ስራ ላይ ነው የሚሰሩት እና ወደ 54 ደኖች ያሉ ኢቨን ይመስለኛል 4 ደኖች መሰለኝ አሁን በህዝቡ ስር ህዝቡ እየጠበቃቸው እያለማቸው ተጠቃሚም እየሆነ ያለ ግን ሌላዎቹ አሁንም አይደሉም። እና ይሄ ለምንድን ነው ልክ ህጉ ላይ እንደተጻፈ ህዝቡ እንዲያስተዳድረው ህዝቡ ከደኑ የሚያገኘውን ጥቅም እያገኘ ደኑን እንዲንከባከበው የማይደረገው ጥያቄ ይሄ ነው። አመሰግናለሁ። መልካም እናመሰግናለን አቶ ክበበው። ሌላ ሶስተኛ ተመልካች በስልክ መስመራችን ላይ እንደተገኘ ተነግሮኛል። ሄሎ ማንን በል? ሄሎ ቴዲ እንዴት ነው? እግዚአብሔር ይመስገን። ማንን በል?
ጴጥሮስ ጌታቸው እባላለሁ ከአርሲ ተያ። እሺ አቶ ጴጥሮስ አቤት። ጥያቄ ካለ እንቀበል። አዎ ዶክተርን እንኳን በሰላም እንደመጡላለሁ። እሺ አድናቂያቸውና አክባሪያቸው ነኝ። በዚህ አጋጣሚ ወደ ጥያቄ ልለፍ ቴዲ። እሺ መልካም። የሰው ብርቱነቱ ጉልበቱ ሳይሆን መተባበሩ ነው የሚል አቋም ነው ያላቸው ተከበሩ ዶክተር ተወልደ ብርሃን ገብረ እግዚአብሔር እና የመጀመሪያ ጥያቄ ዘረምል ምህንድስና ምን ማለት እንደሆነ እንድትጠይቅልኝ ፈልጋለሁ። ይቅርታ አቶ ጴጥሮስ። አቤት። ጥያቄዎትን በደንብ ይድገሙት። ዘረምል ምህንድስና ምን ማለት እንደሆነ እንድትጠይቅልኝ ፈልጋለሁ። ሌላው ደግሞ የሰው ልጅ በሳይንሱ ዘርፍ አዳዲስ ክስተቶችን እየፈጠረ ነው። በአካባቢ ጥበቃ ጉዳዮች ግን አዲስ መፍጠር ሳይሆን የተፈጠረውን እየተወ ነገሮችን ወደ ቀድሞ ስፍራቸው ለመመለስ እየጣረ ነው። መልሶም ደግሞ ራሱ ምድርን እያጠፋ ነው። ስለዚህ እሳቸው ደግሞ ለሰው ልጅ ለመኖር እዚህ ምድር ላይ የሚያስፈልጉት አንዳንድ ነገሮች እንዳሉ ብዙ ሲናገሩ ነበረ። የሰው ልጅ ምድርን ከማጥፋቱ ማልቱ ሊያመዝን ይችላል ወይ? የእሳቸው እይታን እንድጠይቅልኝ ፈልጋለሁ። እሺ ሌላው ደግሞ ታላቅ ወንድማቸው ደራሲው ስብሐት ገብረ እግዚአብሔር ወደ ስነ ጽሁፍ ዓለም ነው ያደላው። እሳቸውም እንደውም ወደ አዲስ አበባ ሲገቡ የቋንቋ ለማጥናት ነበር። እንደውም የስነ ጽሁፍና ሌላም ተፈትነው ነው ወደ ራሳቸው ወደሚፈልጉት ነገር ያመሩት። ይህንንም አያይዘን ጠይቅልኝ ፈልጋለሁ። ስነ ጽሁፍ ለእሳቸው ምን እንደሆነ በዚህ አጋጣሚ። እሺ እናመሰግናለን አቶ ጴጥሮስ። እንግዲህ ሶስት ተመልካቾች ነው በተከታታይ ጥያቄዎቻቸውን ያደረሱን። ስላደረሳችሁን ጥያቄዎች እጅግ በጣም እናመሰግናለን። እንግዲህ በቆይታችን ውስጥ ዶክተርም ስለተነሱት ሀሳቦች መልስ የሚሰጡባቸው ይሆናል። ሀሳባቸውን፣ ልምዳቸውን፣ ተመክሯቸውን ያካፍሉናል። ቆይታችን እንዲሁ በደረቁ እንዳይሆን ትንሽ ፋታም ወሰድ እንድናደርግ የሙዚቃ ግብዣ ቢኖረን የተሻለ ነው ብዬ አስባለሁ። ከዚህ በፊት ስንጨዋወት ዶክተር ቆየት ያሉትን ሙዚቃዎች እንደሚወዱ ነግረውኝ ነበርና እንደው ትዝታ ካለ በትንሹ በሀሳብ ደረጃ እንደው ምን ትዝ እንደሚሉት እንካፈልና ሙዚቃ እንጋብዛለን። በሙዚቃ ዙሪያ በሙዚቃ ዙሪያ አሁንም ቢሆን ባህላዊ ሙዚቃ የትም ሲሄድ እሰማለሁ። በጣም ደስ ይለኛል። የየትኛውም የኢትዮጵያ አካባቢ የኢትዮጵያ ብቻም አይደለም፣ የየትኛውም የዓለም ክፍል። ከዚያ በተጨማሪ ደግሞ በልዩ ችሎታ በተለይ በነምሳ ወይም በኦስትሪያ ነው የምንለው፣ አሁን ድሮ ነምሳ ነበረ የሚባለው ነው በይበልጥ የደረጀው። ከዚያም በምዕራብ ኤውሮፓ በአጠቃላዩ ክላሲካል ሚውዚክ የሚባለው ግን ክላሲካል ሲባል አሁን በአማርኛ ሌላ ትርጉም አለው። የአማርኛውን ማለት አይደለም። የአማርኛው ባህላዊ ማለት ይመስለኛል ቅድም ያልኩት። ስለዚህ ሁለቱን ነው የምወደው። መልካም። በቆይታችን እንድንጋብዛቸው ከመረጧቸው የክቡር ዶክተር ጥላሁን ገሰሰ ዜማ አንዱ ነውና እሱን ሙዚቃ ለተመልካቾች አድርሰን ተመልሰን እንገናኛለን። ሙዚቃውን ተከታትለን እንመለሳለን። ክቡራትና ክቡራን ተመልካቾቻችን አሁንም ከአሪሁ ጋር ጥሩ ጊዜ እየኖረን መልካም ጊዜ በያላችሁበት ሙዚቃውን ተከታትለን እንመለስ።
ክቡራትና ክቡራን ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። የተለያዩ በርካታ ጥያቄዎች በአጭር የጽሁፍ መልእክቶች በስልኮቻችንም ተቀብለናል። እንግዲህ ለዶክተር የተወሰኑትን እናነሳና ተመልሰን ደግሞ ውይይታችንን እንቀጥላለን። በእነዚህ በተነሱ ሀሳቦች በርከት ስላሉ ቅድሚያ ለተመልካቾች ጥያቄ ልስጥ ብዬ ነው። እነሱን እናንሳና ወደ ጨዋታችን እንመለሳለን። በተለይ አቤ ከቤ ካነሳው የመጀመሪያ ጥያቄዎች ልነሳና አዳጊ ሀገራት ወይም በማደግ ላይ ያሉ ሀገራት በተለይ በዚህ በአካባቢ ጥበቃ ዙሪያ ላይ የተሻለ መደራደሪያ ሀሳብ አያመጡም፣ ምንም አይፈጥሩም፣ ጥሩ ነገር ይዘው አይመጡም ብሎ ሀሳብን የማንኳሰስ እንደው ሞራልን የመንካትም ጉዳይ አለ። እንደውም እርሶን በርከት ያሉ አጋጣሚዎችም ደርሶቦታል። በግልም ደረጃ አንዳንዴም የሚያበሳጭም ተግባርም ተፈጽሟል እና ለመማታትም የቃጡበት አጋጣሚ አለ ብሎ አቤ ከቤ ያነሳው ጥያቄ አለና ከሱ ብንጀምርና ወደ ሌሎች ጥያቄዎች ብንሄድ ብዬ ነው። እሺ፣ የተባለው ሁሉ እውነት ነው፣ ግን ለመማታት እንኳ የቃጣሁ አይመስለኝም። ምክንያቱም ከባህሪም ጋር አብሮ አይሄድም። መልስ እሰጣለሁ። የማንግባባ ከሆነ እና ውይይቱ የማይጠቅም ከሆነ እተወዋለሁ። መንቋሸሹ ያለ ነው፣ አሁንም አልቀረም። ደግሞም በአንድም በኩል አይፈረድባቸውም እኮ እኛ ከፍተኛ የተፈጥሮ ሀብት እያለን፣ ከፍተኛ የሰው ኃይል እያለን፣ ዝቅተኛ ያኗኗር ኑሮ ያኗኗር ሂደት ሲኖረን እነዚህ ደካሞች ናቸው ብሎ መገመቱ አይገርመኝም። ሆኖም ግን ሁሉም ግለሰብ እኩል ደካማ በመሆኑ አይደለም እና ብዙዎቹ እኩያቸው ሊሆን የሚችል የሚደራደር የሚከራከር ሰው ሲያገኙ ይገባቸዋል። አንዳንዶቹ ግን ተጽዕኗቸው ይገፈትራቸውና የድሮ ባህላቸው አለቅ ይላቸዋል። ይሄ ማንቋሸሹ ይቀጥላል። እንደው ከዚሁ ጋር በተያያዘ በካናዳ ሞንትሪያ በተደረገ ስብሰባ ላይ እንዳይገቡም የተከለከሉበት ሀሳቡትን እንዳይገልጹም የተደረገበት ሁኔታ ነበር። ቪዛም እስከ መከልከልም ተደርሷል የሚል ጥያቄም አለና መልእክቶትን ግን ያስተላልፉበት አጋጣሚ ነበር። ምንድን ነው ያ መልእክትም የሚል ጥያቄ አለ። ያ መልእክት እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ። ምክንያቱም ተቃዋሚዎቻችን ነበሩ፣ ካናዳ እና ዩናይትድ ስቴትስ፣ ሌሎችም 1፣ 2፣ 3 ሀገሮች ነበሯቸው። ስለዚህ ስብሰባው ለዚያ ስለነበረ ወደ ካናዳ የሚኬደው እኔን እንዳልገባ ከከለከሉኝ ጉዳዩን አፈረሱት ማለት ነው ብዬ መልእክት ላኮባቸውና ከአገሮቹ በሙሉ ከሞላ ጎደል በሙሉ ተጽዕኖ ደረሰባቸው እና ቪዛ ቶሎ ሰጡኝ። 1 ቀን ብቻ ዘግቼ ደረስኩ። ስለዚህ ሀሳቦትንም ለማስተላለፍ የቻሉበት አጋጣሚ ተፈጥሯል ማለት ነው። በሚገባ
በተለይ ይሄ አማራጭ የኖቤል ሽልማት በተሰጡት አጋጣሚም ንግግር ሲያደርጉ ነበር። እዛ ንግግር ላይ ያሉትን ሀሳብ ወይም በቅሬታነት ያነሱት አለ። ስለ ሽልማቱ ሳይሆን በዓለማችን ላይ ስላሉ ጉዳዮች ያነሱትም ሀሳብ አለ የሚል ጥያቄ አለ። ያቺ ሀሳብ ምን ነበረች የሚል ጥያቄ አለ። እሱን እንመልሳት። በጣም ጥሩ። እንግዲህ ሽልማቱን የተቀበልኩት በመልማት ላይ ያሉ ሀገሮችን በመምራት አፍሪቃን በተለይ ደግሞ በመምራት ተደራድረህ በሁለት አቅጣጫዎች ከፍተኛ አስተዋጽኦ አድርገሃል በሚል ነው። አንደኛው በአካባቢ ጥበቃ አጠቃላዩ የደህንነት ህይወትን ጨምሮ፣ ሁለተኛው ደግሞ በማህበረሰቦች መብት መከራከር እና የማህበረሰቦች መብት የግለሰቦች ብቻ ሳይሆን የማህበረሰቦች መብትም እንዲከበር ዓለም አቀፍ ህግ እንዲያውቀው ለማድረግ አስተዋጽኦ አድርገሃል በሚል ነበረ እና ያነሳኋቸው ገና መሰራት ያለባቸው ሂደቶች በተለይ በሁለተኛው ማለትም ምድራችን አሁን የግለሰቦች የሀብታሞች ብቻ ነች። በማህበረሰብ የሚደረገው አስተዋጽኦ በማህበረሰብ ደረጃ የሚደረገው አስተዋጽኦ በቂ ትኩረት አልተሰጠውም እና ያ እንደሚሻሻል ተስፋ አደርጋለሁ የሚል ነበረ። መልካም። ሌሎች ተመልካቾች ደግሞ ወደ አነሷቸው ጥያቄዎች ላምራ። በአጭር የጽሁፍ መልእክታችን የደረሱን 2 ጥያቄዎች አሉ። ሌሎች በስልክ የተቀበልናቸው ናቸው። በአጭር የጽሁፍ መልእክት ከደረሰን በተለይ በአካባቢ ጥበቃ ስራ ላይ ከቀድሞ ጠቅላይ ሚኒስትር ክቡር መለስ ዜናዊ ጋር በጋራ በአካል ተገናኝተው የሰሯቸው ስራዎች ምን ይመስላሉ የሚል ጥያቄ ያለው ሰለሞን ነው ይህንን ጥያቄ ያደረሰን። እስቲ እዚህ ላይ ያከናወኑት ነገር ካለ ቢነግሩ። በመሰረቱ የአካባቢ ጥበቃ ባለስልጣን ተጠሪነቱ ለጠቅላይ ሚኒስትሩ ጽህፈት ቤት ነው። ስለዚህ በስራችን በሙሉ ግንኙነት ነበረን። የአካባቢ ጥበቃ አዋጆች ሲወጡ ከፖሊሲው ጀምሮ ፖሊሲው ሲጸድቅ፣ አዋጆች ሲወጡ፣ ወሳኝ የሆኑ ሂደቶችም ሲፈጠሩና የለም መወያየት ያስፈልጋል ሲባል እንገናኝ ነበረ። የምንገናኘው ብዙውን ጊዜ ስለሚያጥራቸው በስልክ ነው። እንደ አስፈላጊነቱ ግን ግንባር ለግንባርም ተገናኝተን እንወያየ ነበረ። በኮፐንሃገን በተደረገው በአየር ንብረት ለውጥ የኮንቬንሽን አባል ሀገሮች ስብሰባ በተለይ እኔ ከእሳቸው ጋር ተቀምጬ ይሄ ብትሆን አይሻልም ወይ እያልኩ ያማከርኳቸው ነው ብዙ ቀናት ያለፉት እና ልክ ነው መሆንም የነበረበት ነው ሆኗልም። ማለፋቸውም በጣም አሳዝኖኛል። እሺ እንግዲህ የተሰሩ ስራዎች አሉ። እሳቸውም የሰሯቸው እርስዎም ያበረከቷቸው ስራዎች አሉ። እንግዲህ በኋላ ላይ ወደ መጨረሻም ወደ ማጠቃለያችን የምናነሳቸው ሀሳቦች ይኖራሉ። በተለይ እነዚህ የተጀመሩ ስራዎችን ከማስቀጠል አኳያ በተለይ አካባቢ ከመጠበቅ አካባቢን ምቹ ከማድረግ አኳያ የምናነሳቸው ሀሳቦች አሉ። ወደ ሌሎች ሰዎች ጥያቄዎች ልሻገርና አንዱ አጠር ያለ ጥያቄ አለ። ዘረመል ምህንድስና ምንድን ነው የሚል አለ። ብዙም ወደ ትምህርቱ እንዳያደላ አጠር አድርገው ብቻ ለጥያቄያችን መልስ ቢሰጡልን ደስ ይለኛል። እሺ፣ ለምሳሌ ሰውና ባህር ዛፍ ሊጋቡና ሊወልዱ አይችሉም። ነገር ግን በባህር ዛፍ የሚገኝ ዘረመል ጂን
ማለት ነው። ዘረመል ጂን በእንግሊዝኛ ጂን የምንለው ነው። ወደ ሰው እንዲገባ ማድረግ ይቻላል። በሰው ያለም ወደ ባህር ዛፍ እንዲገባ ማድረግ ይቻላል። ይሄ ነው የዘረመል ምህንድስና የሚባለው። ምንም ግንኙነት ከሌለው ሕያው አሁን በቅርቡስ እንዲሁ ሰው ሰራሽ ዘረመልም ወደ ሕያው ነገር ከቶ ባህሪው እንዲከሰት ማድረግ ማለት ነው። መልካም እንግዲህ ተመልካቻችን በቂ መልስ ያገኘ ይመስለናል። አንድ ተመልካቻችን ደግሞ በተለይ በሕገ መንግስቱም የተደገፈ ነው ጥብቅ ደኖችን ራሱ ህብረተሰቡ እንዲንከባከባቸው እንዲያለማቸው የሚፈቅድ ሕግ አለ። አሁንም ግን ብዙዎቹ ደኖች በህብረተሰቡ እየተጠበቁ አይደለም። በመንግስት ከለላ እየተሰጣቸው ቢሆንም ሰዎች ሾልከው እየገቡ ደኖቹን የመጨፍጨፍ ስራ ላይ ተሰማርተዋል እና ወደ ህብረተሰቡ እንዲጠብቀው ለማድረግ ምን አይነት ስራዎች እየተሰሩ ነው የሚል ጥያቄ አለና እሱ ላይ ያለውትን ሀሳብ ባጭሩ ቢያካፍሉኝ ደስ ይለኛል። በመሰረቱ ሌባን መቶ በመቶ መከልከል አይቻልም። ወደ ቤቴ ገብተውም ጫማዬን ሰርቀውብኛል ሌቦች። እንግዲህ መጣር ነው። ህብረተሰቡ ግን ከተባበረ ከነቃ ያ የመጣሩ ሂደት ፍሬያማ ይሆናል። የተባለው ጥያቄ በከፊል ነው እውነተኛነቱ። በአብዛኛው የኢትዮጵያ ክፍል ህብረተሰቡ ተባብሮ እንዲያውም አዲስ ደን በአዲስ ደን እንድትለብስ ኢትዮጵያ እያደረገ ነው። ግን የተባለውም እውነትነት አለው። የቆዩት ደኖች ሌባ እየገባ በመጠኑም ቢሆን ያበላሻቸዋል። እንግዲህ ይሄ መፍትሄው ሁለት ነው። አንዱም ቁጥጥር ማድረግ፣ ሁለተኛው ያ ቁጥጥር ጠያቂው እንዳሉት በህብረተሰቡ ተባባሪነት የሚካሄድ እንዲሆን ማድረግ ነው። ይሄ 100% ይሰራል? 100% የሚሰራ ነገር የለም። ስለዚህ አማራጮች እንደየ ሁኔታቸው ነው የሚታዩት ማለት ነው። ልክ። መልካም እንግዲህ የተወሰኑትን ለማገባደድ ሞክረናል። የተወሰኑ ሀሳቦችን ደግሞ አንስተን ጨዋታችንን እንቀጥል። በተለይ ከወንድሞት ከጋሽ ስብሐት ገብረ እግዚአብሔር ጋር ጥያቄም ተነስቷል። እርሶም አዲስ አበባ ዩኒቨርሲቲ ሲገቡ ቋንቋ ለማጥናት ወይም ስነ ጽሁፍ ላይ ትምህርት ለመውሰድ ነበር የገቡት። ወደ ባዮሎጂ አድልተዋል። እንደው ዝንባሌው አልነበረም ወይ? የእሳቸውን ስራ የመተራረሙ ሀሳብ የመለዋወጡ ነገር ነበር ወይ? እንደው እርሶም ፍላጎቱ ከነበረ የሚል ሀሳብ አለኝና እዚህ ላይ ያለውትን ሀሳብ ቢያካፍሉን። መቼስ ትምህርቴን ሁለተኛ ደረጃ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ በየትኛው መስክ ልማር የሚል ጥያቄ አስቸግሮኝ ነበር። ስለዚህም ቋንቋንም እወዳለሁ፣ ስነ ጽሁፍ ማንበብንም እወዳለሁ። በየትኛው መስክ ልሂድ የሚለውን ጥያቄ ራሴን ጠይቄ እንዲያውም አስተማሪዎችም ይህን ለመመለስ እንዲያግዙኝ ሞክረው አልቻልንም። ያ ምርጫው ያንተ ነው ብለውኝ እኔ በመጨረሻ ምናልባት የህፃንነቴ ወቅት አሸንፎ ሊሆን ይችላል ወደ ተፈጥሮ ባህሪው ሄድኩ እና ስነ ህይወትን ወደ ማጥናቱ ሄድኩ። ግን አሁንም ቢሆን ጊዜ ብዙ አላገኝም እንጂ ሳገኝ ስነ ጽሁፍንም ትንሽ አነባለሁ። እንደው የወንድሞትን የስብሐትን ስራዎች ላይ ያሉትን ሀሳብ እንደው የሚሰጡትን ማስተያየት በጣም ጎበዝ ጸሐፊ ነው። ይሄ ሁሉም የኢትዮጵያ ሕዝብ ያወቀለት ነው።
የሚጨምርበት የለኝም። በእውነት በጣም በጣም ጎበዝ ጸሐፊ ነበረ። በውይይታችንም ወቅት ስንገናኝ ስለ ስነ ጽሁፍ ስንነጋገር አስተያየቱ ሁሉ ወደ ስነ ጽሁፍ ያዘነበለ ነው። ወደ ስነ ጽሁፍ ጥልቀት የጻፋቸውን አንብቤያለሁ። በጣም ጥሩ ናቸው። ክቡራትና ክቡራን ተመልካቾቻችን የተለያዩ ሀሳቦች በአጭር የጽሁፍ መልእክቶቻችን እየደረሱ ነው። አሁንም በስልክ ቁጥሮቻችን 0115527713 እየደወላችሁ ሀሳባችሁ ልታደርሱን ትችላላችሁ። አሁን የስልክ መልእክት እየደረሰ መሆኑን ነግረውኛል። እሱን እንቀበልና በዶክተር ምርጫ እንግዲህ ቆየት ያሉ በድሮ ጊዜ ይሰሟቸው የሀሳብ ይለዋወጡባቸው የነበሩ ዜማዎች አሉ። እነሱን እየጋበዝን ነው ቆይታ የምናደርገው። የሚኒሊክ ወስናቸውን ዘፈን እስከዛ እናዘጋጃለን። ጥያቄውን ግን እንቀበላለን። ሄሎ ማንን በል? ሄሎ ራሄል በቀለ እባላለሁ። ከሻምቡ ነው የምደውለው። እሺ ራሄል ሀሳብሽን አካፊን። እሺ እኔ ዶክተርን ማግኘት ፈልጌ ነው። እንዴት ናችሁ ዶክተር? ይኸው አለሁልሽ እኔ ወርቅ አለሁ፣ እየሰማህ ነው። እሺ እና አንድ ሁለት ጥያቄዎች አሉኝ። እሺ እናንተ እንደኔ ተማሪ በነበራችሁበት ወቅት ማለት ነው እንደኔ ማለት ትምህርታችሁ ላይ እንዴት አይነት ትኩረት አድርጋችሁ እንዴት ጥናት አድርጋችሁ ነው እዚህ የደረሳችሁት? እሺ እና እኔ የ9ኛ ክፍል ተማሪ ነኝ። ምን ትመክሩኛላችሁ? እንደናንተ ለመሆን ጥረት አደርጋለሁ። ምን ማድረግ አለብኝ? እሺ ሌላ ጥያቄ አለ? አዎ ደግሞ ስንት ልጆች አላችሁ? እሺ እና ምን ገጠመኝ አለ? እስካሁን የገጠማችሁ ገጠመኝ የሚያሳዝን ከሆነም የሚያስደስት ከሆነም አንዱን እና በጣም አመሰግናለሁ ቴዲዬ፣ አንተንም አድናቂ ነኝ። እሺ እግዚአብሔር ያክብርልኝ እናትዬ፣ ሀሳብሽን ስላደረሽን እናመሰግናለን። እንግዲህ ዶክተር 3 ጥያቄዎች አሉ። የቀሩንም ከቅድሙ ጥያቄዎች የቀሩ ጥያቄዎች አሉ። እነሱን ኋላ ላይ ሰብሰብ አድርገን መልስ እንሰጣለን። ለማንኛውም አፍታ ቆይታ በኋላ ለ2 ደቂቃ ያክል ሙዚቃ ጋብዘን ተመልሰን እንገናኛለን። የሚኒሊክ ወስናቸውን ዜማ ተከታትለን እንመለስ። ጠያቂው በዝቶ እኔ ውሸቴን አልወዳትም ያልኩት ጠያቂው ቢያስጨንቀኝ ስለ ፍቅርሽ ትዝታ አልወዳትም አልኳሽ እንዲያገኙ ደስታ ፍጹም አትዘኝ የነገሩሽ ለታ እኔ አንቺን በመውደዴ ጠያቂው ቢያስጨንቀኝ እንዲተውኝ በማሰብ አልወዳትም አልኩት እኔ ውሸቴን ነው። እንዳትቀየሚ እኔ ውሸቴን ነው። ክቡራትና ክቡራን ተመልካቾቻችን ከሙዚቃ ግብዣችን ተመልሰናል።
የተወሰኑ ጥያቄዎች አሉን። በአጭር የጽሁፍ መልእክቶቻችሁ ጥያቄዎቻችሁን ላደረሳችሁን ተመልካቾች እጅግ በጣም እናመሰግናለን። አሁንም 800 ላይ ጥያቄዎቻችሁን እንድታደርሱን በአክብሮት እንጋብዛለን። የስልክ መስመራችንም በመደወል በቀጥታ ዶክተር ተወልደን ማግኘት የሚቻል መሆኑን እንገልጻለን። 0115527713 የስልክ መስመራችን ነው። ቆይታችን ጨዋታችን ይቀጥላል። በርከት ያሉ ጥያቄዎች አሉ ዶክተር፣ እንደው አጠር አድርገን እያነሳን እንሄዳለን። ቅድም ሲያነሱት ከነበረው ጋር አሁን ራሄል ከተባለች ልጅ ካነሳችሁ ጋር አያይዘው እንዲመልሱልኝ ስለፈለኩኝ ነው የራሄልን ማስቀድመው ጥያቄ። ይታወቃል ባለቤቶት የውጭ ሀገር ዜጋ እንደሆኑ 3 ልጆች እንዳፈሩ ከእሳቸውም ይታወቃልና በተለያዩ መገናኛ ብዙሃንም በተለያዩ አጋጣሚዎች ተነግሯል። በፊት እኔ አካባቢ ሳድግ ጣሊያኖች መጥተው የነበረው እነሱን የመፍራት ወደ እነሱ እንዳንሄድ ሀሳብ ነበር የሚል ነገር ነበርና እርሶ ደግሞ የውጭ ዜጋ ሲያገቡ እንደው እዛ አካባቢ የነበረው ስሜት ምን ይመስላል የሚለውን ነገር ቢያነሱልኝ ደስ ይለኛል። አሁንስ ልጆችዎት ያሉበት ደረጃን እንደው ለተመልካች ቢያሳውቁ ደስ ይለኛል። በመጀመሪያ ደረጃ ባለቤቴ እውነትም የውጭ ዜጋ ነበረች፣ አሁን ኢትዮጵያዊ ናት። የተገናኘነውም በኢትዮጵያ ውስጥ ነው። ጣሊያኖችንም ቢሆን በጣሊያንነታቸው በዘራቸው አልነበረም የምጠላቸው። አሁንም በሙሶሊኒ ወቅት የተደረገው እርኩስ ተግባርን ነው እንጂ የማወግዘው ጣሊያንን በዘሩ አላወግዝም። ማንንም ሰው እንደ እኩል ነው የምቀበለው። ትክክል ሀሳቤ በፊት የነበረው አስተሳሰብ በተለይ በአካባቢዎ የነበረው እነሱን የመፍራት ሀሳብ ነበር፣ በተለይ ወረራ ሲመጣ የሚል ሀሳብ ለማንሳት ነው። እሱ ትክክል ነው። ነገር ግን እኮ ሰው ሲማር ብዙ ይለወጣል። ከባለቤቴ ጋር የተገናኘ ነው እዚህ አዲስ አበባ ቢሆንም አንደኛ ሁለተኛ ደረጃ ትምህርቴን ጨርሼ ዩኒቨርሲቲ ትምህርቴን ጨርሼ እዚህ ወደ ውጭ ሀገር ሄጄ ዶክትሬቴን አግኝቼ ተመልሼ ወደ አዲስ አበባ መስራት ከጀመርኩ በኋላ ነው የተገናኘ ነው ከሷ ጋር እና የሁለቱን ልዩነቶች ካወቅኩ በኋላ ነው። ግለሰብ ነች፣ ግለሰብ ነኝ። ከዛ ያለው መልካም። የልጆቹ ሁኔታስ አሁን ምን ይመስላል? ስራ ላይ ያሉ ብዙዎቹ በጥሩ የትምህርት ደረጃ ላይ እንዳሉ ይነገራልና ምን ደረጃ ላይ ያሉ የሚለውን ተመልካቾች እንዲያውቁ ቢደረግ ደስ ይለኛል። ልጆቻችንን ስናሳድጋቸው ከአካባቢያቸው ጋር አይተው አውቀው ተለማምደው እንዲቀጥሉ ነው ያደረግነው። ወደ ብዙ ዝርዝር ብንሄድ ጊዜ ስለማይበቃ ልተወው። በትምህርታቸውም ደህና ጎበዞች ሆነውልናል። 3 ናቸው ከሁለታችን አብራክ የወጡት። 3ቱም ጥሩ ተምረውልናል። በትልቋ ልጀምር። ትልቋ ከሁለታችንም ለየት ያለ ትምህርት ነው የተማረችው። እኛ የስነ ህይወት መስክ ነው ትምህርታችን። እሷ ኢኮኖሚክስ ነው የተማረችው። እዚህ አዲስ አበባም ትሰራ ነበረ። አሁን ለንደን ሄዳ ነው እየሰራች ያለችው። ሁለተኛ ትንሽ ወደኛ ነው አዝማሚያዋ። የደን ትምህርት ነው የተማረችው እና በመቀሌ ዩኒቨርሲቲ አስተማሪ ናት። ሶስተኛዋ የሕክምና ትምህርቷን አሁን ነው የጨረሰችው፣ በቅርቡ ነው የጨረሰችው። ስለዚህ የልምምድ ስራዋን ገና አላጠናቀቀችም። ትምህርቷን የጨረሰችው ዩኒቨርሲቲ ኦፍ ለንደን በእንግሊዝ ሀገር ነው። እሱን ስትጨርስ ግን ወደ ሀገሬ ተሎ መለሳለሁ ባይነች።
እንግዲህ በሂደት እናየዋለን። መልካም፣ እዚህ መታ የምናገኛት ከሆነ እናገኛታለን። በአጭር የጽሁፍ መልእክት የደረሰን ሌላ ጥያቄ አለ። እርስዎ ያዘጋጁት መጽሔት እንዳለ ሰምቻለሁ። ሆኖም በቀላሉ በገበያ ላይ ሊገኝ አልቻለም። ለማንበብ ያገኘንበት አጋጣሚ የለም እና መጽሐፉን እንድናገኝ የሚቻልበት አጋጣሚ አለ ወይ? ገበያ ላይ የሚወጣበት አጋጣሚ አለ ወይ? የሚል ጥያቄ አለ። ምን አይነት ጽሁፍ እንደሆነ እያሉ ያሉት በጽሁፍ ስለሆነ ዝርዝር ሀሳብ ለመጠየቅ አልቻልንም። የታተመ አለ፣ ለገበያ አይደለም የታተመው። ሲታተምም በእንግሊዝኛ ብቻ ነው። ስለዚህ ቴክኒካዊ ጽሁፍ ነው። በመለስተኛ ስርጭት ነው ለቤተ መጻሕፍት እና ለመስሪያ ቤቶች ብቻ ነው የታደለው። ግን መቼስ ቴክኒካዊ በመሆኑ ብዙ አንባቢ አይኖረውም ከሚል ነው እንጂ እንደገና አትሞ ማዳረስ ይቻላል። ግን አሁንም ቢሆን ይህን ያህል ጠቃሚ አይመስለኝም። መልካም። ከታዳሽ ኃይል ከመጠቀም አንጻር ደግሞ ኢትዮጵያ ወደፊት ምን አይነት ዓላማ መከተል ይኖርባታል፣ ምን ማድረግ ይኖርባታል የሚል ሌላም ጥያቄ አለ። እሱ ላይ እርሱ ሀሳብ። አሁን ከታዳሽ ኃይል 100% ይሄ የመስመር ኤሌክትሪክ ኃይሏን ከታዳሽ ኃይል ልታደርግ ኢትዮጵያ ትንሽ ነው የቀራት። በአንድ አመት ውስጥ 100% ከታዳሽ ኃይል ብቻ ይሆናል። ከታዳሽ ኃይል ስንል ከወራጅ ውሃ፣ ከነፋስ እና ከከርሰ ምድር ከሚወጣ እንፋሎት በዚሁ ነው የምትቀጥለው። ግን ይሄ ለኢትዮጵያ ሕዝብ ሁሉ ደርሷል ማለት አይደለም። ብዙ ሰው የኤሌክትሪክ መስመር አልተዘረጋለትም። አቅማችን የኢኮኖሚ አቅማችን እየጎለበተ ሲሄድ በተለይም ግን ያን እንደዚያም ሆኖ ግን የገጠሩም ህዝብ እየተሰባሰበ መኖሩን ሲጀምር ነው በቀላሉ የኤሌክትሪክ ኃይል ሊደርስለት የሚችለው። ረጅም ጊዜ ይወስዳል። መልካም። ምናልባት በትምህርት በእንደዚህ ያለ ዝንባሌ ላይ ያለች ይመስለኛል ራሄል እና ትምህርቶትን እንዲህ ተግተው በመማሮ ለኔ ምን ይመክሩኛል የሚል ሀሳብ አለ። እንዳጠቃላይ ለሌሎችም ወጣቶች በዚህ ዘርፍ ለሚከታተሉትም ሀሳብ ቢያካፍሉን ደስ ይለናል። እግረ መንገድ ግን በስፋት እንዲያነሱት የምፈልገው ሀሳብ አለኝ። በተለይ አሁን ወቅቱ የክረምት ወቅት በመሆኑ እንደ ልማድም በክረምት ወቅት ብዙ ችግኞች የመትከል የመንከባከብ ልማዱ እየዳበረ የመጣበት አጋጣሚ አለ። እንደው እርስዎ በዚህ ዘርፍ ረዘም ያለ ጊዜ ስላሳለፉ እንደው የነበረው የግንዛቤ መጠን ምን ያህል አድጓል፣ እንዴትስ አሁን መቀጠል አለበት የሚለውንም እግረ መንገድ አንስተው ቢያካፍሉን ደስ ይለኛል። መጀመሪያ ወደ ራሄል ጥያቄ ልሂድ። የምመክርሽ ነገር ቢኖር በርትተሽ አጥኚ። አጥኚ ሲባል ግን አስተማሪሽ ያጻፈሽን ብቻ በቃል አጥንተሽ እሷን መልሽ ማለት እንዳልሆነ እወቂ። አስቢበት፣ አሰላሲው በደንብ። ከምታገኙ ሂደት ሁሉ ከተፈጥሮ ሁኔታ ከሰው ሁኔታ ጋር እያገናዘብሽው ቀጢ። ዋነኛው ግን ሁልጊዜም መበርታት ነው። ማጥናት፣ ማንበብ፣ ጥያቄ ሲመጣ ጥያቄውን ለመመለስ ጥረት ማድረግ። ጥረቱ አንቺው ራስሽ ልትመልሹም ምትቺ ብዙ ይኖራል። በሙከራ በማየት በማንበብ ሰውንም ጠይቀሽ የሚመለስ ይኖራል። በትጋት መቀጠሉ ነው
አስፈላጊ የሚሆነው። መልካም ስለ አካባቢ ያነሳ ነው፣ በተለይ በክረምት ወቅት ስላነሳ ነው ሀሳብስ? አሁን መቼስ ግንዛቤ በእውነቱ የዛፍ አስፈላጊነት ኢትዮጵያ በአጠቃላዩ በአብዛኛው ገጠሬ ስለሆነ ይገባዋል። ለዚሁም ነው አዲስ አበባ ዛፍ አጥታ ነው ከአውስትራሊያ ባህር ዛፍ አምጥታ ባህር ዛፍ የተባለበት ባህርን ተሻግሮ ስለመጣ ነው የተከለችው ፈጥኖ የሚያድግ በመሆኑ እና የዛፍን አስፈላጊነት ያውቃል። በቀላሉ ሊረዳው ይችላል። ግን ደግሞ አጥፊ ሁልጊዜም አለ እና አንድ አጥፊ አገር ሙሉ መንደር ሙሉ የተከለውን ሊያበላሽ ይችላል። ስለዚህ ዋነኛው ጥያቄ መንግስት ደግፎት ሕግ ደግፎት ማህበረሰብ ተደራጅቶ እንዴት አድርጎ ያን የሚፈልገውን ለማግኘት በቂ እንክብካቤ ሊሰጠው ይችላል የሚለው ነው። ይሄ አሁን ከህገ መንግስታችን ጀምሮ እስከ አስተዳደራዊ ተግባራት እስከ የወረዳው እስከ የመንደሩ ድረስ ያለ ነው። ስለዚህም ነው ህዝቡ በንቃት ዛፍን በመትከልና እንደ ሁኔታው አብዛኛው ግን በጥሩ ሁኔታ ወደ መንከባከብ ያለፈው። አካባቢን የማልማት ጉዳይ በተለያዩ ክልሎች በተለይ የተራቆቱ አካባቢዎችን መልሶ የማልማት ነገር በስፋት እንደሚነሳ ይታወቃልና በተለይ አገር በቀል ዛፎችን ከመትከል ከመንከባከብ እነሱን ከማብዛት አንጻር የተሰሩ ስራዎች አሉና በተለይ ከዚህ ከባህር ዛፍ ጋር አንዳንድ ሰዎች የሚያነሷቸው ሀሳቦች አሉ። አንዳንድ ወገኖች ዛፉ በባህሪ ውሃን የመምጠጥ እርሻ አካባቢን የመጉዳት ባህሪ አለው የሚሉ አሉ። አይ ችግር የለውም ዛፍ ጥሩ ነው ምንም ጉዳት አያመጣም የሚሉ ወገኖችም አሉና እንደው በምርምርም በጥናትም በሀሳብም ደረጃ ያሉ ነገሮች ካሉ በዚህ ጉዳይ ላይ የሚሉን ነገር ካለ ብንቀበል ደስ ይለኛል። ሁለቱም ትክክል አስተያየቶች ትክክል ናቸው። ጤፍን መዝራት አናቆምም። ጤፍን ለመዝራት ግን ማሳን ስናርስ አፈር ይሸረሸራል፣ ይከላል። ባህር ዛፍም የራሱ ጠቀሜታ አለው። ጤፍን በእህልነቱ እንደምናየው ባህር ዛፍንም በጠቃሚነቱ አይተነው ጤፍን በተወሰነ ማሳ እንደምንዘራው ባህር ዛፍንም በተወሰነ ቦታ ብቻ ብንተክለው ጥፋት ሊያመጣ በማይችልበት ጠቃሚ ዛፍ ነው። በሁሉም አካባቢ ባህር ዛፍን እንትከል ብንል ግን እውነትም ሁለት ችግሮች አሉት። አንደኛ የከርሰ ምድር ውሃን መጦ ያተናል እና በበጋ ወቅት በተለይ ድርቅን ያባብሳል። ሁለተኛ ከባህር ዛፍ ደን ስር ካያችሁ ብዙም ሳር መሰል ነገሮች አታገኙም። ስለዚህም በክረምት ዝናብ ሲዘንብ ጎርፍ አጣጥቦት የአፈር መከላቱን ያባብሳል እና እኔ ባህር ዛፍን የማየው ጤፍን በእህልነቱ እንደማየው ባህር ዛፍም በእንጨት ምንጭነቱ። ስለዚህም በተወሰኑ ቦታዎች ብቻ አካባቢን ለመንከባከብ ግን አገር በቀል ዛፎች ናቸው። በስራቸው በቂ ሳር ኖሮ የአፈር መከላትን ጠብቀው የውሃ ወደ ከርሰ ምድር መግባትንና ድርቅን የመቋቋምን ችሎታችንን የሚያበረክቱት። መልካም። የስልክ መስመራችን ላይ ሌላ ተመልካች እንዳለ ተነግሮኛል። ሀሎ ማንን በል? አቤት ማንን በል? ማህዲ ደሊል። እሺ አቶ ማህዲ ጥያቄ ካለ ጥያቄዎትን እንቀበል። እሺ ጥያቄ ምንድን ነው?
መጀመሪያ አድናቆቴን የምገልጸው ዶክተር እዚህ ፕሮግራም በመቅረባቸው እጅግ በጣም ነው የተደሰትኩት። እሳቸው የሀገራችን ታላቅ ቅርስ ናቸው እና በዚህ ፕሮግራም ላይ እንግዳ ሆኖ በመቅረባቸው በጣም ደስ ብሎኛል። እና ጥያቄ ምንድን ነው? ሄሎ፣ ይቀጥሉ እየሰማን። ጥያቄ ምንድን ነው? አሁን የእንጦጦ ተራራ አለ በአዲስ አበባ በጣም ደን የበዛበት ቦታ ነበረ። እንደውም ከፍተኛ ሽፋን ነበረው ደን እና በአሁን ሰዓት ግን ደኑ እየተመናመነ ነው ማለት ይቻላል። በጣም ከፍተኛ የዛፍ ቆረጣ አለ እና ከአዲስ አበባ ሆናችሁ ብትመለከቱት አሁን መላጣ እየሆነ ነው እና ይሄ በአዲስ አበባ የአየር ተጽዕኖ ላይ ከፍተኛ ለውጥ ማምጣቱ የማይቀር ነገር ነው እና ፕላስ ደግሞ የከተማ መስፋፋት በጣም እየሰፋ ነው ወደዛ አካባቢ እና በዚህ ጉዳይ ላይ ምን እየተደረገ ነው? የዶክተር የሚገኙበት መስሪያ ቤት በዚህ ጉዳይ ላይ ምን እያቀደ ነው? እና የኢንዱስትሪ መንደር ተብሎ ደግሞ ከኋላ በኩል እንደዚሁ ድሮ ከጥንት ጀምሮ የነበሩ ዛፎች ወድመዋል እና አሁን ይሄ ሁኔታ በአዲስ አበባ የአየር ተጽዕኖ ላይ የሚፈጥረው ነገር ስላለ ምን ሊሰራ ታቅዷል? ሁለተኛ ደግሞ ፓርኮች፣ ለምሳሌ እኔ ብዙ ጊዜ እመላለሳለኝ በአዋሽ ፓርክ አካባቢ። አዋሽ ፓርክ አሁን እየጠፋ ነው፣ የከብቶች መዋያ እየሆነ ነው እና ከዚህም እነዚህ ለሀገራችን በጣም አስፈላጊ የሆኑ ፓርኮች እየጠፉ ናቸው እና በእርግጥ በሚዲያም ብዙ ተብሏል ከዚህ በፊት ግን እኔ በጣም መሰራት ያለበት ነገር ስለሆነ ምንድን ነው መስሪያ ቤታቸው በዚህ ጉዳይ ላይ ሊሰራ ያቀደው ነገር ምንድን ነው? እናመሰግናለን አቶ ማህዲ ጥያቄዎትን ስላካፈሉን። ሌላ ተጨማሪ ነገር ካለ መቀበል እንችላለን፣ አለበለዚያ ግን እንሰነባበት። እሺ፣ ቀድመው ወጥተዋል። ሁለት ጥያቄዎች ናቸው ያሉን፣ ባሉን ጊዜ ለመመለስ እንሞክራለን። እንጦጦ አካባቢ ላይ የተነሳ ነው አንደኛው ሀሳብ። በርከት ያሉ ደኖች ነበሩ፣ ባህር ዛፍም አካባቢ አገር በቀልም ዛፎች ነበሩ። አሁን ግን የመመናመን መላጣይ መሆን ሜዳው የመጋለጥ ነገር ይታያል። ይሄ ደግሞ አዲስ አበባ ከተማ ላይ ተጽዕኖ አይኖረውም ወይ የሚል ጥያቄ አለ። ውስጡ ደግሞ ሌላም ጥያቄ አለ። እዛው አካባቢ ደግሞ የከተማ መስፋፋት አለ እና እነኚህ ሁለት ነገሮች ለአዲስ አበባ ከተማ ተጽዕኖ አይፈጥርም ወይ የሚል ሀሳብ አለ። ይችንን መልስና ወደ ሌላው እንሄዳለን። እንግዲህ አቶ ማህዲን የምጠይቀው የአዲስ አበባ ነዋሪ ይመስልኛል። ባህር ዛፍ እንትከልበት ወይም ጥድ እንትከልበት ቤቱን ነቅለው ይጥፉ ቢባሉ ይሆንሎታል? አይሆንሎትም። ይሄን ያልኩበት ምክንያት ምንድን ነው? ህዝብ እየበዛ ሲሄድ በአዲስ አበባ ከተማው እየሰፋ መሄዱ የማይቀር ነው። ዋናው ጥያቄ የሚሆነው ከተማ በሌለበት አካባቢ ደን በተገቢው የተጠበቀ እንዲሆን ማድረግ ተገቢ ነው የሚለው ነው የሚሆነው። ደንም ቢሆን አይቆረጥም ዛፉ ማለት አይደለም። የተቆረጠው ዛፍ እንደገና እንዲበቅል ተገቢው እንክብካቤ እንዲሰጠው እንደ አስፈላጊነቱም እንዲተከል ማድረግ ብቻ ነው እንጂ እንደዚሁ ለእይታ ብቻ የሚቀር አይደለም። ሰው ይጠቀምበታል። ይሄ ነው ባጭሩ ያለኝ መልስ። ሁለተኛ ግን ጥያቄያቸው ምን ነበረ? ምን ታቅዷል በዚሁ አካባቢ? ደን እስካሁን የደን ይዞታ በግብርና ሚኒስቴር ስር ነበረ። የእኛን መስሪያ ቤት አልነበረም የሚመለከተው። ከእንግዲህ ወዲህ ነው የሚሆነው። እንግዲህ ይህንንም በጣም ይቅርታ 2 ሳምንቱ ብቻ ነው የአካባቢ ጥበቃና ደን ሚኒስቴር ከተቋቋመ እና እንግዲህ በቀጣዩ ከገጠመን ከተወያየን ምን ያደረጋችሁ ልንባል እንችል ይሆናል። አሁን ግን ምለው የለኝም። ገና አዲስ ከመቋቋሙ አንጻር በደን ጉዳይ ላይ ማለት ነው ትኩረቱ ደንን ለመንከባከብ ነው። መልካም። እንደው ወደ መጨረሻ አካባቢ ላይ እንደው የተነሳም ጥያቄ አለ። በአጭር የጽሁፍ መልእክት የደረሰን አብነት የሚባል ከቦረና አካባቢ ነው። ስራ በማይኖሩት ጊዜ፣ እረፍት በሚሆኑ ጊዜ በምንድን ነው ራስዎትን የሚያዝናኑት? በተለይ ከስነ ጽሁፍ ጋር ቅርብ ከመሆኑ አንጻር ምን ያዝናናዎታል የሚል ጥያቄ አለ እና እሱ ላይ ሀሳብ ቢሰጡበት። እረፍት ይኖረኝ በነበረበት ጊዜ ቅድምም እንዳልኩት
መጽሐፍትን በማንበብ ስነ ጽሁፍ፣ ሙዚቃን በመስማት ራሴን አዝናና ነበረ። ይህን ያልኩበት ምክንያት በዩኒቨርሲቲዎች እየሰራሁ ያለሁ ክረምት እረፍት ነበረ። አሁን ግን እረፍት የሚባል በእውነቱ ኖሮኝም አያውቅም። ሲመሽ ደክሞኝ እተኛለሁ፣ ስነሳ ስራ ይጠብቀኛል። እንደዚሁ ነው የምንቀጥለው እና የማነበው ጭራሽ አላነብም ማለት አይደለም፣ ግን በእውነቱ ባለፉት ጥቂት 10 ዓመታት የነበረኝ የማንበብ እድል በጣም አናሳ ነበረ። መልካም። በስነ ጽሁፉ በኪነ ጥበቡ ዘርፍ ለማለት ነው። በሁሉም መልካም። በመጨረሻ ልናስተላልፍ የሚገባው መልእክት ይኖራል ብዬ አስባለሁ። በተለይ በዚህ በክረምት ወቅት ሰዎች የመትከሉ ቅድም እንዳነሳ ነው የመንከባከቡ ነገር እየበዛ ነው። የከተማ ግብርናም በየቤቱ ሰው ይበጀኛል የሚላቸው ነገሮች ሁሉ የመትከል ልማዱ ከፍ እያለ ነው። ይሄ ነገር እንዴት መቀጠል አለበት፣ በቀጣይስ ምን መደረግ አለበት የሚለውን የማጠቃለያ ሀሳብ በጥቂት ደቂቃዎች እንካፈልና ተሰነባብተን እንጨርሳለን። እሺ፣ በከተማው ልጀምር። የከተማው ከሞላ ጎደል ለጌጥ ነው፣ ለምቾቱ ነው። ምርጫው እንደ ፍላጎቱ ይሆናል። ግን እኔ እንደማውቀው አብዛኛው ሰው እጽዋትን ይወዳል። ስለዚህ ቆንጆ ዛፎችን ይትከል። የገጠሩ ችግኝ የመትከሉ ሂደት በጣም ደስ የሚል ነው፣ ይገፋበት። ግን ችግኝ መትከሉ ብቻ አይደለም ወሳኝ፣ መንከባከቡም ነው። በእንክብካቤው መትጋትን ይጠይቃል። ለዚህ ትጋት ደግሞ የየመንደሩ ማህበረሰቦች ተደራጅተው መስማማትና የተስማሙበትን መተግበር ያስፈልጋል። እንዲህ ሲሆን ከብቶች፣ እንስሳቶቻቸው የቤት እንስሳት በልቅቅጦሽ እንደማያጠፉት ማድረግ ነው ወሳኙ። ያኔ ከሚተከለውም የበለጠ ወፍ ዘራሽ የሚባለው ራሱ የሚበቅል በአባባል ወፍ ዘራሽ ነው። ወፍ ብቻ አይደለም የሚዘራው፣ ብቻ ይበቅላል። ምክንያቱም ይህን ያህል ሩቅ አይሆንም። ዛፎች አሉ። ዛፍ ጭራሽ የወደመበት አካባቢ የለም እና እንክብካቤው ነው። በእንክብካቤው በርቱ ባካችሁን ነው የምለው። እሺ ዶክተር ተወልደ ብርሃን ገብረ እግዚአብሔር እዚህ ኢትዮጵያ ሬዲዮና ቴሌቪዥን ድርጅት ውስጥ መጥተው ይህን ለመሰለ ቃለ ምልልስ ስለተባበሩን የህይወት ገጠመኙን ልምዶን ስላካፈሉን እጅግ በጣም እናመሰግናለን። ተመልካቾቻችንም ሀሳባችሁን፣ አስተያየቶቻችሁን፣ ጥያቄዎቻችሁን ስላነሳችሁ በአጭር የጽሁፍ መልእክትም በስልክም ስለደውላችሁ እናንተንም እጅግ በጣም እናመሰግናለን። ቆይታችን በዚህ የሚጠቃለል ይሆናል። እንግዲህ በቀጣይ ጥሩ የስራ ዘመን እንዲሆን ነው የምንመኘው። የመጨረሻ የመሰናበቻ የድምፃዊ የአርቲስት ማህሙድ አህመድ ሙዚቃን ነው የምንጋብዘው። እሱን የመሰነባበቻ ሙዚቃ እናደርግና እኛ እንጨርሳለን። እግዚአብሔር ይስጥልን። ማመስገን የሚፈልጉት ካለ እድል ስጥ። እኔም በጣም አመሰግናችኋለሁ። አስተያየትንና ጥያቄን ያቀረባችሁትንም ጭምር እናንተም እዚሁ በስቱዲዮ ቆይታችሁ እንዲህ ያመቻቻችሁትን በጣም ነው የማመሰግናችሁ። በርቱ። ኢትዮጵያ ትፈልጋቸዋለች። እግዚአብሔር ያክብርልን። እናመሰግናለን። ጠቃሚ መሆኑን እንደምን አወቀው? ፍቅር የደረሰበት ይችላል ያስረዳ። ሌላ
ሌላው ግን አያውቅም ይጥቀም ወይም ይጉዳ